ዲሞክራሲያዊ የመምረጥ መብቴን የዜግነት መብቴን ተጠቅሜ መርጫለሁ። ለቀጣዩ 5 ዓመት ለዚች ሀገር የሚጠቅማትን የሚበጃትንና ህብረተሰቡን ደግሞ አስተባብሮ ወደ ስራ ወደ ልማት ያመጣል ብዬ የማስበውን እስካሁን በተፈጠረው ዲሞክራቲክ ምህዳር ውስጥ ፓርቲዎች ሲያነሱት የነበረውን ሰምቻለሁ። ስለዚህ ከዛ ተነስቼ ይበጃል ምለው መርጫለሁ። ሂደቱን በተመለከተ ያው ህብረተሰቡ በጣም ደስ የሚል ነው፣ ንቁ እና ስለ ዜግነቱ ስለ ሀገሩ እንደሚያስብ ማሳያ ነው። በጠዋት ነው ህብረተሰቡ የወጣው በነቂስ ተሳትፎ በጣም ደስ የሚልና እንደ ዜጋ የሚያኮራ ነው። ይህ ተሳትፎና ልምምድ ለመላው አፍሪካ መልእክት የሚሰጥ ነው። አፍሪካውያን ታዛቢዎች የሲቪክ ማህበራትን አይቻለሁ። ለመምረጥ ደግሞ ሁሉም ህብረተሰብ ከሁሉም የተውጣጣ የህብረተሰብ ክፍል እናቶች አይተናል፣ ነፍሰ ጡሮች፣ ወጣቶች፣ አረጋውያን እና ጎልማሶች ጭምር የተሳተፉበት ነው። ከሁሉ በላይ ለዚች ሀገር ትርጉም ያለው ተሳትፎ የታየበት ታሪካዊ ምርጫ ህዝቡን በነቂስ ወጣችሁ ምረጡ እንደማይባል አሳይቷል። ጠዋት የነበረው እንቅስቃሴ በጣም የሚገርም ነው። ስለዚህ ህብረተሰቡ ምን ማድረግ እንዳለበት ኢትዮጵያውያን ያውቃሉ የሚል ግንዛቤ ነው ያለኝ። በጣም ተደንቅ ያለው ኢትዮጵያዊ በመሆኔም ኮርቻለሁ። ለህዝብ እኔም ፓርቲም ትልቅ አክብሮት አለን። የህዝብ ውሳኔን አክብረን እንቀበላለን። ትርጉም አለው ለወጣቶች ብቻ ሳይሆን ኢትዮጵያውያን በዓለም ታሪክ ውስጥ ለአፍሪካውያን ለዓለም ህዝብ በአፋቸው በተግባራቸው አንድ ትልቅ መልእክት አስተላልፈዋል። በሀገራችን ጉዳይ ላይ ብቁና ንቁ ተሳታፊ ነን ብለዋል። በተግባር ነው ያሳዩት። ሁለተኛው ለዓለም ህዝብ ትርጉም የሚሆነው ኢትዮጵያ በፓን አፍሪካኒዝም ሀሳብ አስተባባሪነቷና ተግባሪነቷ ለአፍሪካውያን ትልቅ ቦታ ሰጥታለች። ስራዋን አፍሪካውያን እየታዘቡ ነው ያሉት። እነሱ የሚሰጡት ሀሳብ እንደ አፍሪካዊ አመራር እንደ አፍሪካዊ ፕራክቲሽነር ትልቅ ትርጉም ያለው ነው ብዬ አስባለሁ። ይሄም ነው ኢትዮጵያዊ ኩራት ኢትዮጵያዊ ብቃት ብለን በኩራት የምንናገረውና ትርጉም ያለው መልእክት ህዝቡ በተግባር አስተላልፏል። ዛሬ አንድምታው ህዝብ የሚያደርገውን ያውቃል፣ ተሳትፎውን ደግሞ በተግባር ያረጋግጣል። ይሄ ነው አንድምታው። የሚያደርገውን የሚሰራውን የሚያውቅ ህዝብ ጋራ እንደመኖር የሚያኮራ ነገር የለምና ህዝብ ተሳትፎ በጣም የሚያስደንቅ በተግባር ተግብሮ ከማሳየት በላይ መልእክቱ ሌላ ሊሆን አይችልም። ይሄንን ነው የኢትዮጵያ ህዝብ ዛሬ በጠዋት ለዓለም ህዝብ ያስተላለፈው መልእክት።